ሰላም ወደ ዛሬው ዝግጅታችን እንኳን በደህና መጣችሁ። ዛሬ የምንመለከተው በጣም አስገራሚ ሐሳብ ነው። የጥንቱ አስቴር ታሪክ ዝም ብሎ ታሪክ ብቻ ሳይሆን አንዳንዶች እንደሚያምኑት በራእይ መጽሐፍት ውስጥ ስላለው የመጨረሻው ዘመን ግጭት በዝርዝር የተቀመጠ ትንቢት ነው የሚለውን አስተሳሰብ እንፈትሻለን። እስቲ መጀመሪያ በዚህ ጥያቄ እንጀምር። አንድን ሕዝብ ሙሉ በሙሉ ለማጥፋት የተደረገ ጥንታዊ ሴራ ይህ ነገር በቃ ታሪክ ብቻ ሆኖ ቢያልፍስ? ወይስ ስለ ወደፊቱ ጊዜ የሚናገር ትንቢት ቢሆንስ? ይህ ጥያቄ እንግዲህ የዛሬውን አጠቃላይ ትንታኔያችንን የሚመራ ዋና ሐሳብ ነው። እሺ፣ በዚህ ትንታኔ ውስጥ የምንዳስሳቸው 6 ዋና ዋና ክፍሎች እነዚህ ናቸው። ከአንድ ጥንታዊ የጥፋት ዕቅድ ተነስተን በምሳሌያዊ ትርጓሜ ውስጥ አልፈን በመጨረሻ እንዴት ወደ ድል እንደደረሱ ደረጃ በደረጃ እንመለከታለን። እንግዲህ በመጀመሪያ በአስቴር መጽሐፍ እምብርት ላይ ከሚገኘው ታሪካዊ ችግር እንጀምር። እሺ፣ የሐማ ቁጣ መነሻው ምንድን ነው? መርዶክዮስ ለእርሱ አልሰግድም አለ። በጣም ቀላል ምክንያት ይመስላል አይደል? ግን አይደለም። ነገሩ ከዚያ አለፈ። ሐማ ያቀደው መርዶክዮስን ብቻ ሳይሆን መላውን የአይሁድ ሕዝብ በመላው የፋርስ ግዛት ውስጥ ያሉትን ማጥፋት ነበር። ይህ እንግዲህ የግጭቱን ስፋትና ምን ያህል አስከፊ እንደነበር ቁልጭ አድርጎ ያሳየናል። በጣም ጥሩ። አሁን ደግሞ ወደዚህ ትርጓሜ ዋናው ሐሳብ ጠለቅ ብለን እንግባ። ይኸውም እነዚህ ታሪካዊ ገጸ ባህሪያት ለዓለም አቀፋዊ ተዋናዮች ምሳሌ ናቸው ወደሚለው ነው። ዋናው መነሻ ሐሳብ ነው። ሐማ የእግዚአብሔርን ሕዝብ ለእርሱ ስላልሰገዱ ለማጥፋት ያቀደው የሰይጣን ምሳሌያዊ መገለጫ ነው ተብሎ ይታመናል። እሺ፣ ይህ ሰንጠረዥ ደግሞ ልክ እንደ መፍቻ ቁልፍ ነው ማለት እንችላለን። ዋና ዋናዎችን ምሳሌያዊ ትስስሮች በቀላሉ ለመረዳት ይረዳናል። ለምሳሌ ሐማ እዚህ ጋር ማንን ነው የሚወክለው? ሰይጣንን። የሚያደርገውስ ምንድን ነው? የእግዚአብሔርን ሕዝብ ለማጥፋት ማሴር። አያችሁ አይደል? በቀጣይ የምናያቸውን ነገሮች ስንመረምር ወደዚህ ሰንጠረዥ የተመለስን እናጣቅሳለን። አሁን ትኩረታችንን ወደ ጥፋቱ መሳሪያ እናድርግ። ይኸውም የሐማ ንጉሣዊ አዋጅ እና ከሥነ መለኮት አንጻር ምን ትይዩ እንዳለው እንመልከት። አዋጁ በንጉሡ ቀለበት መታተሙ የማይሻር ሕግ አድርጎታል። ትእዛዙ ምን ያህል ሰፊና አስፈሪ እንደነበር እስቲ እናስብ። በመላው ግዛት ያለው አይሁድ በአንድ ቀን እንዲጠፉና ንብረታቸው እንዲወረስ አዟል። እዚህ ላይ በጣም ቀጥተኛ ንጽጽር ነው የምናየው። ሐማ የንጉሡን ሕግ እንደተጠቀመው ሁሉ ሰይጣንም በራእይ መጽሐፍ ውስጥ ሰዎችን ለአውሬው እንዲሰገዱ ለማስገደድ ወይም ሞት እንዲገጥማቸው ለማድረግ የአውሬውን ሕግ ይጠቀማል ተብሎ ነው የሚታመነው። ይህ አዋጅ የሞት ሕግ ተብሎ ሲጠራ ከመጀመሪያው ኪዳን ጋር ይነጻጸራል። በዚህ ትርጓሜ መሠረት ልክ እንደ ሐማ አዋጅ ሁሉ የመጀመሪያው ኪዳንም ኃጢአት ምን እንደሆነ ቢያሳይም ሰዎችን ከፍርዱ ሊያድናቸው ወይም ኃጢአትን ድል የመንሳት ኃይል ሊሰጣቸው አልቻለም። ስለዚህ በሞት ፍርድ ስር እንዲቆዩ አድርጓል ማለት ነው። እሺ፣ አይጋሬ ከመሰለው አሳዛኝ ክስተት ነገሮቹ ወደ ተገላቢጦሽ መሄድ ወደሚጀምሩበት ወሳኝ ወቅት እንሸጋገር። እስቲ ሁኔታውን በዓይነ ሕሊናችን እንሳለው። የማይለወጥ ሕግ ወጥቷል፣ ቀኑ ተወስኗል፣ ሕዝቡም ሙሉ በሙሉ ሊጠፋ ነው። በቃ ምንም ተስፋ የለም። ይህ የተረካው ውጥረት እንዲጨምር ያደርጋል። እናም በዚህ ተስፋ አስቆራጭ ሰዓት የአስቴር ዘነኛ ቃል ይመጣል። ሕጉን ተላልፌ ወደ ንጉሡ ይገባለሁ፣ በጠፋም እጠፋለሁ። ከሞት ፊት ለፊት ሆና ያሳየችው ድፍረትና ራስን የመሥዋዕትነት መንፈስ እጅግ አስደናቂ ነው። ስለዚህ ወሳኙ ነጥብ ይሄ ነው። በዚህ ትርጓሜ መሠረት የአስቴር ድፍረት የኢየሱስ ክርስቶስን ስቅለት የሚያመለክት ጥላ ነው። ሰይጣንን ያሸነፈውና የጠላትን ዕቅድ ሙሉ በሙሉ ያፈረሰው ይህ የመስቀል ላይ መሥዋዕትነት ነው ይላሉ። አሁን ደግሞ ወደ ትረካው የመፍትሄው ክፍል እንሸጋገር። የመዳን መንገድ የሰጠውን ተቃራኒ አዋጅ እንመለከታለን። እዚህ ጋር የሁለቱ አዋጆች ልዩነት በግልጽ ይታያል። አንደኛው የሞት ሕግ ነው፣ ሕዝቡን እንዲጠፋ ያዛል። ሁለተኛው ደግሞ የሕይወት ሕግ፣ ራሳቸውን እንዲከላከሉ ኃይል ይሰጣቸዋል። ይህ ከሞት ወደ ሕይወት፣ ከሕግ ወደ ጸጋ የተደረገውን ሽግግር በሚገባ ይወክላል። ይህ በጣም ወሳኝ ነጥብ ነው። አዲሱ አዋጅ የመጀመሪያውን ሕግ አልሰረዘውም። በምትኩ ሕዝቡ ጠላቶቻቸውን እንዲዋጉና እንዲያሸንፉ ኃይል ሰጣቸው። ይህም ልክ አዲሱ ኪዳን ሕግን እንደማይሽር ይልቁንስ በመንፈስ ቅዱስ አማካኝነት ሕጉን ለመፈጸምና ኃጢአትን ለማሸነፍ ኃይል እንደሚሰጥ ያማክታል። በስተመጨረሻ የግጭቱን ውጤት በማየትና ሰፊውን ስነ መለኮታዊ ጠቀሜታውን በማብራራት እንቋጫለን።
የመጨረሻው ድል ፍጹም የዕጣ ፈንታ መገላባበት ነበር። ሊያጥፏቸው በጠበቁት ቀን ሊጥፉ የነበሩት አሸነፉ። ነገሩ ሁሉ ተገላቢጦሽ ሆነ። ይህ የሁለተኛው አዋጅ የመጨረሻ ፍጻሜ ነው። እንግዲህ ይህ የክስተቶቹን ሰንሰለት በቀላሉ ያሳየናል። መጀመሪያ በአስቴር የተመሰለው መሥዋዕትነት የጠላትን ፍርድ ያትማል። ቀጥሎ በአዲሱ ኪዳን አማኞች ኃይል ይቀበላሉ። ከዚያም የኃይል በመጨረሻው ዘመን ውጊያ ድልን ያስገኛል እና በመጨረሻም ሰይጣን ይሸነፍና የእግዚአብሔር ዓላማ ይፈጸማል። ትንታኔያችንን ስናጠቃልል በዚህ ጥያቄ ላይ ቆም ብለን እናስብ። ይህ የጥንት ትረካ እና ምሳሌያዊ ትርጓሜው በዘመናችን ስላለው ጠቀሜታ ምን ይነገረናል? ታሪክ ብቻ ነው ወይስ ዛሬም የሚሠራ መልእክት አለው?